እና መስክሩልኝ ይላል ደግሞ ስለኔ ተናገሩ እንጂ ነከሌ አልተናገሩም ምናምን። በቃ ተበልተሻል አዴ። አሁን መሸብለል ነው ያለብህ። ጸጉርህም እግዚአብሔር ያብዛልህ፣ ጸጉርህንም እግዚአብሔር ያብዛልህ። ግን እንትን አርቲፊሻል ከምታደርገው እንትን ብትል ጥሩ ነው። ሰምቼ ነበር። እግዚአብሔር ደግሞ ጋብዞኛል ብለሃል አሉ። እንዴት እንደጋበዘህ አላውቅም። እግዚአብሔር ምሳ ጋብዞኛል ነው ምናምን ከፍሎልኛል፣ 2 ጊዜ ከፍሎልኛል ብሏል። እንግዲህ የፕሮቴስታንት ነገር መጨረሻው እንደዚሁ መቃዠት ነው። ፕሮቴስታንት ስትሆን እንደዚህ ነው። ለቀሲስ ታጋይ የብሽሽቱም እዚህ ጋር ተስማምቶታል። ግን ያው ያቀውሳቸዋል እንትን የሚሉት ማለት ነው። የዮኒ ተደባለቅ የዮኒ አሁን ሐኪሞቹ እንደሚናገሩት ተደባለቅ ራሰ በራው ሰፊ ስለነበረ የዮኒ ማኛ እና ተደባለቀ ነው የሚሉት። ምክንያቱም ተዚህ ተወስዶ ተታችም ተወስዶ ተደበላለቀ እና በኋላ በኩል አያድግም። ወደፊት ጾታውንም ሊቀይር ይችላል። እንግዲህ በጣም መረጋጋት ያስፈልጋል። ማየት ነው፣ ሲመጣ መቀበል ነው። አንዴ እሱ ያመጣውን እሱ እስኪመልሰው ምንም ማድረግ አይቻልም። እና ደግሞ እርጅና ሲመጣ በእውነት በደህና ጊዜ መያዝ የነበረበት ገንዘብ ዝም ብሎ ባክኗል እና ከ100 ሚሊዮኑ ምናምን ግን የምታገኘው ነገር እንደሌለ እወቅ። አሁን ደግሞ ድሮ ያው የተከፈለህ ገሌን ስደብ ትባል ነበር። አሁን በአንተ ስድብ የሚበሽቅም የሚናደድም ስለሌለ ከፋዮችም እንደሌሉ ሰምተናል። እግዚአብሔር ይሁን። አሁን በቀደም ዕለት ሃይማኖቴን ቀይራለሁ እኔ በቃ ቀይራለሁ ዛሬ ኦርቶዶክስ ነው የምሆነው ስትል እኔ በጭንቅላቴ ቆሜ ነው ኧረ መድኃኔዓለም ምን አልንህ ምን በደልንህ ብዬ ያልኩት። በእውነት ብድግ ብዬ መድኃኔዓለም ምን በደልንህ ብዬ እንደውም አንዳንድ ጴንጤዎች ጋር ደውዬ ኧረ ያዙልን፣ በጌታችሁ ያዙልን፣ አይምጣብን፣ እዛው ያዙት፣ የሚመቸው ለእናንተ ነው። የነቢይት ብርቱካንን ስልክ ፈልጌ ማን ይስጠኝ? ሰው ምቀኛ ነው ደግሞ ሰው። በስመ አብ እንዲሁ ጌታን ልቀበል ነው አላልኩ፣ ምን አላልኩ። እንዲሁ ስጡኝ፣ ግድ የላችሁም። የምነግራት ነገር ነቢይት ብርቱካንን ባስፈልግ አጣሁ። እንደው እዛው እንድትይዝልን፣ በእውነት እዛው እንድትይዝልን፣ ወይ ደግሞ የጎደለ ጥምቀት ካለ ድጋሚ በደንብ የጠለቀ አይመስለኝም። አሁን በደንብ ጴንጤ ያልሆነው ጴንጤዎቹ ወይም ደግሞ ገንዳ ውስጥ ስለሆነ ይሆናል። እዚህ የሻወር ገንዳ ውስጥ ሲሆን ቶሎ እንትን አይልም። ወንዝ ሚሲሲፒ ወንዝ ወስዳ መድፈቅ ነበረባት። በሰርኑ መግባት አለበት። እንደዚህ እንደዚህ ሲል በዚህ መግባት አለበት። በእውነት ይሄ የጥምቀቱ ጉድለት ነው። የዛ ደንግጬ አላውቅም። ኦርቶዶክስ ሆናለሁ ምናምን ሲለኝ በቃ እኔ ሰውነቴ ለሁለት በጣም ክፍል ነው ያለው እና አቡ ማን የሚባል ልጅ ነው እንትና ዛሬ ካልተናገረኝ ታያላችሁ ሲል እኔ ጸሎታችን እግዚአብሔር ሰማ። ልጁም ወጥቶ ተናገረ። በቃ ጸሎታችን ተሰማ። ዮኒ እዛው ቀርቷል። ዮኒዬ እዛው በጠበላችሁ ያዙልን። በጣም ብዙ ፓስተሮች በጣም ብዙ ለፍታችኋል። ሰምቻ አታዋርደን እባክህን። የአገልግሎት እጥረት ነው። የጎደለ ነገር ካለን ባርከሃለን። በአንበሳን ባርከሃለን፣ በኮፍያን ባርከሃለን፣ በአበባን ባርከሃለን። እባክህ ብለው ብዙ ነቢያት፣ ብዙ መጋቢዎች፣ ብዙ ፓስተሪቶች፣ ብዙ ፓስተሮች በእውነት ደክመዋል እና ድካማቸውም ከንቱ አልቀረም። ቀለሜ ራሱ በእውነት ቀለሜ አይተንፍሱ የሚባለው ልጅ እሱ ራሱ በጣም ነው የደከመው። በእውነት በጣም ነው የደከመው። ወንጌል በአናቱ ይተከል ሲል በእውነት ቀለሜ ራሱ በአናቱ ተተክሎ ነበራሉ። ምን ዳን የገባ ነው ምን አይነት እብድን የመጣብን ብሎ ግን ያው ንስሐ ገባ። ዮኒ ንስሐ ገብቷል እና እዛው ቀርቶልናል። እኔ በመቅረቱ በጣም ነው ደስ ያለኝ። አሁንም እግዚአብሔር በእውነት የኃጢአታችን ብዛት የሰውነታችን ክፋት አይቶ
በእውነት እንዳያመጣብን እኔ ጸሎቴ ነው። እዛው ግን ባለበት መድኃኒቱን በጊዜ ማቅረብ ነው። ፉድ ስታምፑን በጊዜ ማቅረብ ነው። ፉድ ስታምፑን ምክንያቱም ይሄ አሁን ደግሞ የትራምፕ መምጣት በጣም ጥሩ አይደለም። አሁን የሰማሁት እሱን ነው። የትራምፕ መምጣት ብዙ ነገር ችግር እየፈጠረ ነው፣ ብዙ ነገር እያስቀረ ነው እና ዝም ብሎ ቁጭ ብለው የሚውሉ ሰዎች አደጋ ላይ ይወድቃሉ ማለት ነው እና ይሄ ነው ደግሞ ይሄን ተናገርከኝ ብለህ እንትን እንዳትል እኔ የወንድምነቴን ምክር ዘመዴ እንዳለው እንግዲህ ይሄ ዮኒ ጓያ የተባለ ግለሰብ አይደለም በገንዳ ውስጥ እንዲሁ ዓለም ላይ ባሉ የሚባሉ ወንዞች፣ ሐይቆች በሙሉ ምንጭ፣ ፈሳሽ ሁሉ ተሰብስበው በየቀኑ ቢነከር በየቀኑ ቢዘፈቅም ሰው የማይሆን ሰው ነው እና ሚሲሲፒ አይደለም እንዲሁ የዓለም ውሃ በሙሉ ተሰብስቦ እዛ በየቀኑ ቢነከር በየቀኑ ቢዘፈቅ የሚገቡ አይደለም። ምክንያቱም ወንጌልን በግልጽ የተሳደበ ደግሞ አሁን ብፁዕ ቅዱስ አቡነ ማትያስን በጣም በማይመጥን ሁኔታ ሊሳደብ የሞከረ የተሳደበ ጸያፍ ወራዳ ሰው በእንደዚህ አይነት ሂደት ውስጥ እንኳን ቢያልፍ የሚገባው ሰው የሚሆን አይደለም። ሰውየው ምን እንደሆነ ይታወቃል። ከዚህም በፊት ብዙ የሚረግጥ ብዙ የሚናገረውን የሚያውቅ ለአንደበቱ የማይጠነቀቅ ጸያፍ በምላሱ የሚስት አእምሮውን የማይቆጣጠር ህሊና ቢስ ሆዳም ለሆዱ ብቻ የሚኖር ማንም እንዳዘው ገንዘብ እያሳዩ ለውሻ አጥንት አሳይተው እንደሚያስጮት እንደሚያስከትሉት ሁሉ ገንዘብ ላሳየው ሁሉ የሚከተል ጭራውን የሚቆላ እጅግ ዝቅ ያለ ትንሽ ሰውና ከዚህ ሰው ጋር ዝቅ ብለን ወርደን አብረን የምንመላለስ መልስ የምንሰጥ አይደለም። ዳሩ ግን ማን እንደሆነ በተለይ የምትከተሉ ሰዎች አንዳንድ ግለሰቦች ስለሱ ግንዛቤ የሌላችሁ ሰዎች እንዲኖራችሁ በቃ ሰውየው የለየለት ሰው መሆኑን አውቃችሁ እንደው መውጣት እንድትችሉ አንዳንድ ሰዎች ፎሎ የምታደርጉ የምትከተሉ እንዲህ አይነት ሰዎች ልትኖሩ ስለምትችሉ ከዛሬ ጀምሮ ግን እንዲህ ያለውን ሰው ማስወገድ ያስፈልጋል። በዚህ ሂደት ውስጥ ነው የሚወጣው ከጨዋታ ውጭ ማድረግ ስለሚቻል ማለት ነው። ዝም ብሎ ሚዲያ ተገኘ ብሎ በቲክቶኩ እንዳፈለገ እንዲለፈልፍ አትፍቀዱለት። ከዚህ ውጡ ማለት ነው። የምትወዱትን የምትከተሉትን ፎሎ የምታረጉትን ቪው የሚኖራችሁን ሰው በደንብ አስተውሉ። እኔ ዮኒ ማኛን መከተል ማለት ዮኒ ማኛን ማበረታታት ነው። ባይዘው ከሰዳቢው በላይ ላሳያችሁ። ለምሳሌ አንድ ሐሰተኛ ነብይ ጋር ሄዶ እዛ የሚገለገል ሰው ወይም በጋሻው ሲያስተምር አሜን የሚል ሰው በጋሻውን እያበረታታው ወንድሙን የትምህርት ስህተት ሲኖር የልምምድ ስህተት ሲኖር ይገስጸዋል። ለምሳሌ ደጋግም የምናገረው ነገር የጴጥሮስን ግብዝነት ጳውሎስ አይቶ ዝም አላለም። ተቃወመው፣ ሊፈረድበት ይገባ ነበር ብሎ ፊት ለፊት ነው የተናገረው። ወንድሞቼ አታበረታቱ እንደዚህ አይነት ነገር። ከቻላችሁ ብሎክ አድርጉት። ማለት አቡነ ማትያስን የሚያክል ትልቅ ፊገር ሰድቦ እናንተ ፔጅ ላይ የሚመጣ ከሆነ ከተሰዳቢው ይልቅ ባለጌዎቹ እናንተ አስተላላፊዎቹ ናቸው። ሶ ብሎክ አድርጉት። ባይ ዘ ዌይ ፓኒሽመንት ኢዝ ዘ ቤስት ዌይ። ይሄ ማጋጋል ወሬ ማቀባበል አይደለም። ለምሳሌ እኔ 34000 ፎሎወር አለኝ አይደል? በጣም የሚገርማችሁ ከ34000 በላይ ሰው ብሎክ አድርጌያለሁ። ማንም የሚሳደብ ቢኖር እኔ ጋር ስድብን ማስተላለፍ ስለማስፈልግ ብሎክ አድርገዋል። ሶ ይሄ ዮናስ ማኛን የምትቀጡት ብሎክ በማድረግ ነው፣ ፎሎውን በማጥፋት ነው። ያን ጊዜ ምን ይሆናል መሰላችሁ? ይፈራል። እግዚአብሔር ቅጣትን ያስቀመጠልን ባህሪያችን ቅጣትን የምንፈራ ሰዎች ስለሆነ ነው። ስለዚህ ያታጋግሉት። አቡኑ ሰደበ ምናምን አባታችን ምንም አይነት ስድብ ቢሰደቡ ከግብራቸው የሚቀንስ ነገር የለም። ያከበራቸው ምግባራቸው ነው እንጂ የኛ ሞገስ አይደለም። ስንት መከራን ያለፉ ናቸው። ስንት ቻሌንጅን አልፈው ነው እዚህ የደረሱት። እና ዮናስ ማኛ አንድ ተራ ሰው ነው፣ አንድ ተራ ዶዬ ነው።
ይሄ ሐቀኛና ሚዛናዊ የሆነ ፕሮቴስታንት ወንድማችን ጌዲዮን በላይ የተናገረውን እንደሰማችሁት ነው። እንግዲህ እንዳለውም ደግሞ ብፁዕ ቅዱስ አቡነ ማትያስ ትልቅ ቦታ የደረሱት በብዙ መከራ በብዙ መስዋዕትነት እንጂ እንደርሱ አንደበታቸውን እየከፈቱ አላስፈላጊ በኃጢአት እየወደቁ አይደለም። እና ይሄ ተራ የወደቀ ውዳቂ ግለሰብ ሰው ዮኒ የተባለ የሞተ ሰው ስለተናገራቸው ክብራቸው የሚቀንስ አይደለም፣ ማንነታቸው የመጣ አይደለም። በሙገሳ አይደለም ሞቶ እዚህ የደረሱት በስራና በምግባር በህይወት ስለኖሩ ነው እዚህ ማዕረግ እዚህ ክብር ላይ የደረሱት። ሙሉ ኢትዮጵያዊ እንዲወዳቸው ኦርቶዶክሳዊ እንዲያከብራቸው የሆኑት በስራቸው በጽድቃቸው በህይወታቸው እንጂ ፈጽሞ ማንም ሰው ስላሞገሳቸው ሰው መርጧቸው ማለት መንፈስ ቅዱስ የሾማቸው ሰው ናቸው። እንዲህ ያለውን ተራ ሰው ግን መውጣት ያስፈልጋል። ቅድም እንዳል የምትከተሉትን የምታዩትን ሰው ምረጡ። በቲክቶክ እንዲህ ያለውን ሰው አስወግዱ። ለህይወታችሁም ለነፍሳችሁም ለአጠቃላይ ምንም የሚጠቅም ነገር እርባና ቢስ ስለሆነ ማለት ነው። ከእንደዚህ ያለው ጉድ መውጣት ያስፈልጋል።